ሰላምና ጤና በያላችሁበት ይሁን ውድ የቻናላችን ቤተሰቦች፣ ከብላክ ላይን ሚዲያ በዚህ ሰዓት የምታደምጧቸውን መረጃዎች ወደ እናንተ ማድረስ እንጀምራለን። የመንግስት ወታደሮች በወግዲ ቀጠና በፈጸሙት የከባድ መሳሪያ ድብደባ አንዲት እናት በአሰቃቂ ሁኔታ መገደሏ ተሰምቷል። ዝርዝሩን ታደምጡታላችሁ። የብልጽግናው መንግስት በታላቁ ዲማ ጊዮርጊስ ገዳም ላይ የሰራው ተግባር ህዝቡን አስቆጥቷል። በገዳሙ ዙሪያ ስለቆፈረው ምሽግና ስለተከሰተው ጉዳይ መረጃውን ይዘናል። በጎጃም የመንግስት ሰራዊት አባላት ህጻናትንና ባለትዳር ሴቶችን አግተው መውሰድ ቸው ተሰምቷል። በቆይታችን ታደምጡታላችሁ። የመንግስት ሰራተኛው ደሞዝም ወደ ሚሊሻ እንዲዞር ተደርጓል ተብሏል። የመንግስት ሰራተኞች በረሃብ ሞተዋል። የመረጃችን አካል ነው። ወታደራዊ አፈሳም አሁንም ቀጥሏል። የቆሎ ተማሪዎች ዋነኛ ኢላማ ሆነዋል። ዓለም አቀፉ ሚዲያም አፈሳውን አረጋግጧል። ተሰሙታላችሁ። የስዩም ተሾመና የፍርድ ቤቱ አነጋጋሪ ውዝግብ በቆይታችን ይዳሰሳል። የመንግስት ወታደሮች በወግዲ ቀጠና በፈጸሙት የከባድ መሳሪያ ድብደባ አንዲት እናት በአሰቃቂ ሁኔታ መገደሏ ተሰማ። የጸረ አማራው ብልጽግና ፓርቲ ቡድን አገልጋይ ወታደሮች በደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ዘሞድ በተባለ አካባቢ ላይ በፈጸሙት የከባድ መሳሪያ ድብደባ አንዲት እናት በአሰቃቂ ሁኔታ ስትገደል በርካታ ሀብትና ንብረት መውደሙም ለማረጋገጥ ተችሏል። ጥቃቱን የፈጸመው በሰሜን ምስራቅ እዝ ስር በብርጋዴር ጄኔራል ዘውዱ ሰጣርጌ የሚመራው 801ኛ ኮር ሲሆን ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ባለመቻሉ ንጹሃኖች ላይ የቂም በቀል እርምጃ ወስዷል ነው የተባለው። በዚህኛው ቀጠና ያለፉት ቀናት በተደረገ ውጊያ ከፍተኛ ዋጊውን ያጣው 801ኛ ኮር የፈጸመው የቂም በቀል እርምጃ መሆኑን የገለጹት የአካባቢው ነዋሪዎች፣ በዚህም ወታደሩ ጸረ ሕዝብና ጸረ ሰላም መሆኑን በግልጽ አሳይቶናል ብለዋል። በከባድ መሳሪያ ጥቃቱ አንዲት እናት በአሰቃቂ ሁኔታ የተገደለች ሲሆን የሟች አስከሬን ቁርጥራጭ አካል ተለቅሞ ከተነሳ በኋላ ስርዓተ ቀብሩ መፈጸሙን የደረሰን መረጃ ያመላክታል። ከዚህ በተጨማሪም ወታደሮቹ በፈጸሙት የከባድ መሳሪያ ድብደባ በሀብት እና ንብረት ላይ ከባድ ጉዳት መድረሱም ተነግሯል። በሰሜን ምስራቅ እዝ ስር በብርጋዴር ጄኔራል ዘውዱ ሰጣርጌ የሚመራው 801ኛ ኮር ሰሞኑን በደቡብ ወሎ ዞን በተለያዩ የምዕራብ ወረዳ ቀጠናዎች ላይ ውጊያ የከፈተ ቢሆንም ነገር ግን ከመስመሪያ አዋጊዎቹ ጀምሮ በርካታ ወታደሮቹ እንደተገደሉበት ተሰምቷል። በተጨማሪም በኮሩ ስር ኮሎኔል ምስጋኑ የተባለ አንድ ከፍተኛ አዛዥ የቆሰለ ሲሆን ለሕክምና ወደ ከፍተኛ ሆስፒታል በኢትዮጵያ አየር መንገድ በኩል መወሰዱ ነው የተገለጸው። በዚህ ልክ ከባድ የሆነ ሰብአዊና ቁሳዊ ኪሳራን ያስተናገደው 801ኛ ኮር ድሮንን ጨምሮ ሌሎች ከባባድ መሳሪያዎችን በመጠቀም በቀጠናው በንጹሃኖች ላይ ጭፍጨፋ እየፈጸመ መሆኑም ታውቋል። የጎጃም አገው ምድር ክፍለ ጦር የቀኝ አዝማች ስሜነ ደሳ ብርጌድ የደፈጣ ምት የከበደው ዘራፊው ቡድን ንጹሃንን በማሰቃየት በማገት ሀብት በመዝረፍና በማውደም ላይ ተጠምዷል ተብሏል። ጎባላ ወደ ተባለ ቀጠና የገባው ዘራፊ ቡድን እንደሻው ስማቸው የሚባል ነጋዴን ሙሉ የሱቅ እቃውንና 30 ሺህ ብር፣ አስረስ ስሜነ 4 ሺህ ብር፣ 6 መኖሪያ ቤቶችን ሰብሮ የዘረፈ ሲሆን 3 ህጻናት አግተው ወደ ካምፕ ወስደዋል። 4 ሴቶችን አግተው ካምፕ የወሰዱ ሲሆን 3ቱ ባለትዳሮች ናቸው ተብሏል። 3 ክፍለ ጦሮችን በማሰማራት እየተከተለተለ የሚገኘው ገዳዩ ስርዓት የፋኖችን ምት መቋቋም ሲያቅተው ንጹሃንን በማሰቃየት ተጠምዷል ብሏል። የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ይበልጣል እውነቱ። በምስራቃዊ የጎጃም ቀጠና ደግሞ በእነማይ ወረዳ ዲማ ቀበሌ ነገ ሚያዝያ 23 2017 ዓ.ም በታላቁ ዲማ ጊዮርጊስ የሚከበረው ዓመታዊ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብረ በዓል በአገዛዙ ኃይሎች እንዲደናቀፍ እየተደረገ ነው ተብሏል። የአገዛዙ ኃይል በእነማይ ወረዳ ዲማ ኪዳነ ምሕረት አካባቢ የምሽግ ጉድጓድ ከገባ 4 ቀን ቢሆነውም በወረራ ጠልማ ቀበሌ ላይ ምሽግ ይዞ ወደ ታላቁ ዲማ ጊዮርጊስ ገዳም የሚጓዘው ምዕመን እያሸማቀቁ እየደበደቡ እያስፈራሩ እየዘረፉና ምዕመናን እየመለሱ እንደሆነም ሃይማኖታዊ እሴቶች እንዳይከበሩ እያደረገ መሆኑን መረጃዎች ጠቁመዋል። በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ አስተዳደር ሰሜን ሜጫና ደቡብ ሜጫ ወረዳ ያሉ የመንግስት ሰራተኞች ደሞዛቸው ከታገደ 3ኛ ወሩን አስቆጥሯል ተባለ። ይህ የሆነበት ምክንያት ደግሞ አብይ አህመድ በክልሉ ያሉ ሚኒሻዎችን ደሞዝ መክፈል የሚችልበት አቅም ስላጣ በጀቱን ወደ ሚኒሻ መዞሩን ተከትሎ በወረዳው የሚገኙ የመንግስት ሰራተኞች ለችግር እንደተጋለጡ እንዲሁም በአካባቢው ካነጋገርናቸው የመንግስት ሰራተኞች መካከል በኑሮ ውድነት ምክንያትና ደሞዝ ባለማግኘታቸው የሚበሉት የሚጠጡት አጥተው ህይወታቸውን መምራት አቅቷቸው በረሃብ የሞቱ ሰራተኞች እንዳሉ መረጋገጡን የአማራ ፋኖ በጎጃም 1ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ ገልጿል። ከአብይ አህመድ ተላላኪ ካድሬዎች በስተቀር በዓልን በአግባቡ ማክበር ተስኗቸው በሀዘን ውስጥ ሆነው እንዳለፉ ተመልክተናልም ብሏል። በተጨማሪም ጠላት በገባባቸው ወረዳዎች ዝርፊያውን አጠናክሮ የቀጠለ ሲሆን ሰሜን ሜጫ ወረዳ ዳጊ 1ኛና 2ኛ ደረጃ ትምህርት ቤት ሙሉ ንብረቶች የተዘረፉ ሲሆን ከነዚህም ውስጥ ኮምፒውተሮች ተዘርፎ በመራዊና ባህር ዳር ውስጥ ለግለሰብና ለጽህፈት መሳሪያ ስቴሽነሪ ማከፋፈያዎች በእጅ አዙር ጠላት እየሸጣቸው እንደሆነ ደርሰንበታል ነው ያለው። ይህንን ግዢ በምትፈጽሙ ግለሰብና ተቋማት የህዝብ ንብረት ስለሆነ በዚህ ላይ ተከታትለን እርምጃ የምንወስድ መሆኑን ታውቆ የጠላት ተባባሪ ከመሆን እንድትቆጠቡ በማለት መልእክት አስተላልፏል ፋኖ ነው።
ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማጉደፍ የሚቀጥል ከሆነ ስራችንን ልናቆም እንችላለን ሲሉ የከፍተኛ ፍርድ ቤት ዳኞች ተናገሩ። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል። ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነም ተናግረዋል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቧያለውና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት እንዲያስይዘው መጠየቃቸውን አስመልክቶ በቅርቡ መዘገቡ ይታወሳል። ጉዳዩን እየተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በዛሬው ዕለትም ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኙትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነም ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርቡ ትዕዛዝ ሲያደርሰው አላገኙትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። አክለውም ግለሰቡ መሀል አዲስ አበባ ተቀምጦ የፍርድ ቤቶች ዳኞችን ስም ሲያጎድፍ እየዋለ ነው። ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው በችሎቱ ላይ እንደተናገሩ ምንጮች ጠቁመዋል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉ ተናግረዋል። አቤቱታውን ያቀረቡት አቶ ዮሐንስ ቦያለው በበኩላቸው የአቃቢ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸውን እንዳይደርሰን ተከልክለን እያለ በአቃቢ ሕግ አቶ ኢያስያድ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚያስመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በህግ ቁጥጥር ስር እያለን ይህ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉም አቤት ብለዋል። ችሎቱ በበኩል አሁን ጉዳዩ ከእናንተ ወጥቶ የፍርድ ቤት ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችንን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይሄ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬትም ተናግረዋል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ወንበሩን ለማጽናት የድሃ ልጆችን እየማገደ ያለው የሰው በላው ቡድን ሰሞኑን የመከላከያ ሰራዊት በሚባለው ተቋሙ በኩል ማስታወቂያ ማውጣቱ ይታወቃል። ነገር ግን አብዛኛው ሕዝባችን ይህ ተቋም የአንድ ግለሰብ ወንበር ለማጽናት እየተቋቋመ ተቋም መሆኑን በመገንዘቡ ለምዝገባ አልተገኘም። ይህ በመሆኑ አገዛዙ እንደ መፍትሄ እየተጠቀመ ያለው ከተለያዩ ዩኒቨርሲቲዎችና ተቋማት ተመርቀው በስራ ፈላጊነት ስራና ስልጠና ተቋማት የተመዘገቡ ምሩቃንን ስራ ተፈጥሯል ብለው በመጥራት እገታ በመፈጸም ወደ ማሰልጠኛ ተቋማት መውሰድ፣ በተለያዩ ቦታዎች ላይ የሚንቀሳቀሱ ወጣቶችን ላይ እገታ በመፈጸም ወደ ማሰልጠኛ ተቋማት መውሰድ፣ በኒና መሰል ያፈሳ ዘዴዎች በመጠቀም ወጣቱን በግዴታ በማፈስ ወደ ስልጠና ተቋማት በመውሰድ የአንድ ግለሰብ ወንበር ለማጽናት ወደ ጦርነት እየማገዱ ይገኛሉ። አገዛዙ የስራ እድል ፈጠርኩ ብሎ የሚኩራረው ወጣቶችን ወደ ጦርነት መማገድ ስለሆነ ስራና ስልጠና ተመዝግባችሁ ስልክ የሚደወልላቸው ወጣቶች ወደ ተቋሙ ባለመሄድ ሆነ እንቅስቃሴያቸውን በመገደብ ወደ ፋኖ በመቀላቀል ራሳችሁን ከእገታ እንድትጠብቁ ጥሪ ቀርቧል። በተመሳሳይ በአፈሳ ዘመቻው በፋሽስታዊ አገዛዝ የቆሎ ተማሪዎች ኢላማ ሊደረጉ እንደሆነም ተሰምቷል። በአማራ ክልል በሁሉም አካባቢዎች ወደሚገኙ አጥቢያ ቤተክርስቲያናት ሄደው የሃይማኖት ትምህርት በመማር ላይ የሚገኙ የቆሎ ተማሪዎች የዕለት እንጀራቸውን ለመሰብሰብ ጠዋት 12 ሰዓት ከቤተክርስቲያን በህብረት ስለሚወጡ በሁሉም ቀጠና ያላቸው የሚኒሻ አባላት በጠዋት እየተነሳችሁ የተሰጣቸው የእጩ ወታደር ኮታ እንድታሟሉ ተብሏል። እያንዳንዱ ሚኒሻ ይህን ያክል የመከላከያ አሰልጣኝ አምጣ ተብሎ ኮታ ተሰጥቶታል። ዘመቻው ቤተክርስቲያንና መስጊድ ተተኪ ተማሪዎች እንዳይኖሯቸው ጭምር ማድረግ ነው። የቆሎ ተማሪዎች ታፍሰው ወደ ማሰልጠኛ ካምፕ ከመወሰዳቸው በፊት ጥንቃቄ እንዲደረግ መልእክት ተላልፏል። ከዚህ ጉዳይ ጋር በተያያዘ ከሁለት ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸው ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። ቢቢሲ ያነጋገራቸው የከተማ ነዋሪዎችን በግዳጅ የታፈሱ ወጣቶችን እንደሚያውቁና እነርሱም ባለባቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያለ ርቃ በምትገኘው በአዳማ ናዝሬት ከተማ የሚገኝ እና ከመንገድ ላይ ታፍሰው ታጉረውበታል የተባለን አንድ መጋዘን ተመልክቷል። ይህ ማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያል። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስ የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታል። ከመጋዘኑ ውጭ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑ ሴቶች ጨቅላ ህጻናት ያዘሉ ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል። ቢቢሲ በዚህ የማቆያ መጋዘን አካባቢ ከተሰበሰቡ ሰዎች እንደተረዳው ወጣቶቹ
መንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ ናቸው። በህዳር ወር የኦሮሚያ ክልል አስተዳደር አካላትና የጸጥታ ኃይሎች ህጻናትና የአእምሮ ህሙማን ጨምሮ በርካቶችን የመከላከያ ሰራዊት እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉ ይታወሳል። በአዳማ ነዋሪ የሆነና ለደህንነቱ በመስጋት ስሙን ከመናገር የተቆጠበ ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እርሱም ስጋት እንደገባው ለቢቢሲ አፋን ኦሮሞ ተናግሯል። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቁሞ ይወስዷል። ማንም ለምን እንደተያዝ አይነግርም። በመኪና ጭነው ይወስዷል ሲል ያለውን ሁኔታ ገልጿል። አክሎም ገንዘብ ካለ ግን ከተያዝክ በኋላ የመለቀቅ ተስፋ አለ ይላል። ባለፈው ምሽት እንዴት እንደተረፍ እኔና ፈጣሪንን የምናውቀው መያዝ ብቻ ሳይሆን ገንዘብ ትጠይቃለህ፣ እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠይቃለህ ሲልም ይናገራል። በቅርቡ ጓደኞች የደረሰባቸውን በመግለጽ ሲያስረዳ 3 ጓደኞች ሳርተራ አዳማ አካባቢ በቁጥጥር ስር አዋሏቸው በ10 ሺዎች የሚቆጠር ብር ጉቦ እንዲከፍሉ ተጠየቁ። ከዚያም እነርሱ ለመልቀቅ የግድ 3 ሰዎችን መተካት ነበረባቸው። የእነርሱን ቦታ ከተማ ውስጥ ዞር ብለው ሌሎች 3 ሰዎችን ይዘው ካመጡ በኋላ ነው እነዚህ 3ቱን የለቀቁት ብለዋል። ቢቢሲ ያነጋገራቸው በአዳማ የሚኖሩ ሌሎች ወጣቶች ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋል በሚል ገንዘብ ይዘው እንደሚንቀሳቀሱም ተናግሯል። ይህ ስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸው መሆኑን የተናገረው የአዳማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለኝ፣ ከተያዙ በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት ከታፈሱበት አካባቢ ርቄ ለመንቀሳቀስ ሞክራለሁ፣ ገፍቶ ከመጣ በሚል ደግሞ የምንለቀቅበት ብር በኪሴ ይዤ እንቀሳቀሳለሁ ይላል። በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር የሚያውሏቸው ሰዎች ቁጥር ለእያንዳንዱ የጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ይናገራሉ። ቢቢሲ በአዳማ ከተማ የሚካሄደውን አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ወንጀላዎች በተመለከተ ምላሽ ለማግኘት ያደረገው ጥረት አልተሳካም። ለቢቢሲ አስተያየታቸውን የሰጡ የአዳማ ከተማ ነዋሪ አመራሮቹ ምን ያህል ሰዎች እንደሚጠበቅባቸው ተነግሯቸዋል፣ ስለዚህ ያገኙትን ያፍሳሉ፣ የተጣለባቸውን ቦታ ለመሙላት ሲሉ ጫማ በመጥረግ ስራ ላይ የተሰማሩትን ሊስትሮች ሳይቀር በቁጥጥር ስር ያውላሉ ብለዋል። ሌላ የአዳማ ከተማ ነዋሪ በበኩሉ በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብቶች ጥሰት እንደሚፈጸም ይነገራል። ከኦሮሚያ ክልላዊ መንግስት እንዲሁም ከመከላከያ ሰራዊት እየታፈሱ በአዳራሽ ውስጥ ተይዘው ስለሚገኙና የመከላከያ ሰራዊት አባላት የግዳጅ ምልመላ ነው ስለሚባለው ጉዳይ ቢቢሲ አፋን ኦሮሞ ምላሽ ለማግኘት ያደረገው ጥረት አልተሳካም። እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌዴራል መንግስት በግዳጅ እየታፈሱ ስለሚታሰሩ ሰዎች ያሉት ነገር የለም። ከመከላከያ ሚኒስቴር የምልመላ መስፈርት ውጭ በግዳጅ የተያዘ ህጻናትንና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንዲከፍሉ ባለስልጣናት ማስገደዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራ እንደደረሰበት መግለጹም ይታወሳል። በወቅቱ አንዳንድ የኦሮሚያ ክልል የሚሊሻ አባላት ወጣቶችን ለመከላከያ ሰራዊት አባልነት ምልመላ በሚል ከያዙ በኋላ ለመልቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ያስገደዱ መሆኑን ኮሚሽኑ አረጋግጫለሁም ብሏል። ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት ሁለተኛ የስራ ዘመን 100 ቀን የስልጣን ቆይታቸውን የምርጫ ዘመቻ በመሰለ ንግግር ስኬታቸውን ሲያወድሱ፣ ጠላቶቻቸውን ደግሞ ወርፈዋል። አብዮታዊ የጋራ አስተሳሰብ ሲሉ በሚቺገን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወደሱት ትራምፕ ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ተናግረዋል። ገና መጀመራችን ነው፣ ገና ምን አይታችሁ ሲሉ ፕሬዝዳንት ትራምፕ ማክሰኞ ዕለት ተናግረዋል። ፕሬዝዳንት ትራምፕ የአሜሪካን ድንበር በህገ ወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንሱም ከመላው ዓለም ጋር የገቡበት የንግድ ጦርነት ምጣኔ ሀብትና ፖለቲካዊ ክፍተት እንደሚፈጥርባቸው ተገምቷል። ፕሬዚዳንት የኢሚግሬሽን አፈጻጸማቸውን ሲያወድሱ የተሰሙ ሲሆን በአገሪቱ ደቡብ ድንበር በህገ ወጥ መንገድ የገቡ ሰዎች ባለፈው ዓመት መጋቢት ወር ከነበረው 140 ሺህ ወደ 7000 ዝቅ ማድረጋቸው ተነግሯል። ዋይት ሀውስ ባለፉት ወራት 65700 ስደተኞችን ወደ ሀገራቸው እንዲመለሱ መደረጉን አሳውቋል። ይህም በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸም ዝቅ ያለ ነው። በዲሞክራቱ የቀድሞ ፕሬዝዳንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸው እየቀነሰ መምጣቱን የሚያሳዩ የህዝብ አስተያየቶችን አጣጥለዋል። ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ሲል አንድ ጥናት አመላክቷል። ጋልፕ የተባለው የህዝብ አስተያየት መሰብሰቢያ በ100 ቀናት የስልጣን ቆይታቸው ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ብሏል። የህዝብ ድጋፋቸው 44 በመቶ እንደሆነም ተገልጿል። አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።